ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በጥሩ አቀባበል እንደተቀበላችሁኝ አልጠራጠርም። ሁላችሁንም ኮመንት አይቻለሁ። በጣም ደስ በሚል ነው የተቀበላችሁኝ። ለሱ ደግሞ ከልቤ በጣም አመሰግናለሁ። ሁላችሁም ሰላም 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 ወንድማችን የጨረቃዎች መከታ ሀይሚዬና ብሩኬ እንግዲህ በሀብ ቤት ነው ዛሬ ብቅ ያሉልን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ይብዛልኝ። ሀብ ወንድማችን እንግዲህ መጥቶልናል። በጣም ነው ያስደሰትከን። እንዴ ቀላል አስደስተከናል። ትናንትናማ ፏፈሽ ነው በቃ ቀናች ምሽታችንን ያሳመርክልን እና በጣም ደስ ብሎናል። ሀብ ወንድማችን ክበርልን እና እንኳን ደስ ያለክ። በዚሁ አጋጣሚ እንኳን ደስ ያለክ ብለናል ሁላችን። ሁሉንም ወክዬ ልናገር ያ የጨረቃ ፋሚሊ እንግዲህ ያው ነው አይደለ? እኔ ልናገርላችሁ። ስለዚህ ያው እንኳን ደስ ያለክ ብለናል። ደስ ብሎኛል እኔ በግሌ የምር ነው እና ከዚህ በላይ ከፍ ከፍ እያልክ 150K እናስገባው ጨረቃ ፋሚሊ 150K ትገባለህ። ከዛ 200K እያልክ 1 ሚሊዮን ትገባላችሁ እና በጣም ደስ ብሎኛል። ኮንግራ ብያለሁ። ናኒም እንግዲህ ንግስቷ እንኳን ደስ ያለሽ አንቺም እና በጣም ደስ ብሎናል። መከታው ሳልከፋ ነው ማለት ነው ከነሱ ጋር ምን ለያየው። ያው ሰራተኛም ስለሆንኩኝ እልም ሰለምል ከዚህ በኋላ እንደዚህ አይነት ነገር ባይባቸው ማለት ነው። ከዚህ በኋላ እንደዚህ አይነት ነገር ባይባቸው ከህይወቴ ሙሉ ለሙሉ ስለምሰርዛቸው እኔ ጋር እንዳትደውሉ ከህይወቴ ስለምሰርዛቸው ማለት ነው። እና አውቄ ነው አልሰርዛቸውም፣ ግን ያው እንዲያስተካክሉ መምከር ነው። እናንተም በተቻላችሁ መጠን አንድ ላይ ሆናችሁ አግዛችሁኝ እዚህ ደረጃ ላይ ደርሰናል ማለት ነው። እና አንዳንድ ደግሞ ያየሁት አለ በጣም ማይሆን በጣም ጭራሽ እንዲለያዩ ስለትም ያስገባል ምናምን። ይሄ አይሳካም። እንዴት ይሳካል? እንዴት ሰው ተለያየ ተብሎ እንዴት ሊሳካ ይችላል? አይሳካም። ይሄ እኮ የሰይጣናዊ ባህሪ ነው። እና በጣም እንደዚህ የምትናደዱ ከሆነ እንደውም ገና ዛሬ እንደተጣሉ ዛሬ ነው ማስታርቀው። እንዲህ የሚናደድ ሰው ካለማ ማለት ነው በደንብ ነው ማቃጥለው። እንደዚህ አይነት ነገር አታርጉ። ሀብ ወንድሜ ከዚህ በኋላማ ጨረቃዎች ከረበሹ እኛ ራሱ አንለቃቸውም እኛ ራሱ ማለት ነው። ግን እኛ ያው ሁሌ በእንደዚህ አይነት ነገር ሲመጡብን እንደተንጫጫ ነው። ግን እኛ እርቀን ስላለን መቼም አያገኙን እያሉ ነው መሰለኝ። እኛም ብዙ አይሰሙንም ማለት ነው። እና አንተ ከዚህ በኋላ ወይ መለኛ ወይ አንተ ከዚህ በኋላ የሆነ ነገር እንትን ካሉ ጭቅጭቅ ምናምን በእንደዚህ አይነት ወይ ከመጡ በርበሬ አጥኗቸው። አንድ ክላስ አስገብታችሁ ሁለቱንም አጥኗቸው። በቃ እሱ ነው የሚሻላቸው። እና ወንድማችንም የተናገረው ነገር አለ። ስለት ምናምን አድራሾች እንደዚህ በዚህ ልክ የምትሄዱ በዚህ ርቀት የምትሄዱ ካላችሁና በጣም የምትናደዱ ካላችሁ እንደውም ጭራሽ ከዚህ በኋላ የሆነሽ ኮሽታ ከሰማው ሳላድር ነው ወዳው ማስታረቃችሁ እና ወዳው እያስታረኩኝ ነው ማቃጠላችሁ ብሏል። እና ሰው ሲታረቅ ማትወዱ፣ አንድነት ማትወዱ፣ መልካም ነገር ጥሩ ነገር የማይወድላችሁ ሰዎች እንግዲህ ይሄ ሰይጣን ስራ ስለሆነ ያው ሰይጣንን ደግሞ ማቃጠል ነው በቃ ነው ማቃጠል። እና ሰምታችኋል። ስለት አድራሾች እንግዲህ ተስፋ ቁረጡ። ሌሎችም አላችሁ ምናምንና ሰው ስለት የሚሳለው ለጥሩ ነገር ነው እንጂ እንደዚህ አይነት ነገር ሰው ተለያዩ ተብሎ ስለት ይሳላል? ትገርሙኛላችሁ እኮ የምሬን። በጣም እኮ ነው የምትገርሙት። በጣም ነው እንዲለያዩ የፈለጋችሁ። እና አታስቡት። የሰውን ውድቀት የሰውን መጥፎ ነገር የሚመኝ በሙሉ ራሱ በቆፈረው ጉድጓድ ነው የሚገባውና እነሱ ደግሞ ምን ጊዜም ቢሆን ከፈጣሪ በታች ሁሌም ከፍ እያሉ ነው የሚሄዱት። ምክንያቱም ልባቸው ቅን ንጹህ እስከሆኑ ድረስ ማንም የፈለገውን ነገር ሊያደርግ ቢሞክር ፈጣሪን ይዘው ምንም የሚሆኑት ነገር የለም። ገባችኋ? ከፍታቸውን እያያችሁ ተቃጠሉ። ዝም ብላችሁ አንድነታቸውን ፍቅራቸውን እያያችሁ ተቃጠሉ። አዳሚ
እና ፈጣሪ ልቦና ይስጣችሁ እና ስለቱንም ለቀጣይ ዓመት አዘዋውረነዋል ምናምን እያላችሁ ነበር። አሁን ደግሞ ስለቱ አልሳካ ሲላችሁ ሌላ ነገር ኮሽታ ለመፍጠር እየሞከራችሁ ነው። እናንተን ደግሞ እኛ ትንንሽ ዩቲዩበሮች እዚህ እያመጣን እያንዳንድሽ ልክሽን ነው የምንነግርሽ እና ስርዓታችሁን ያዙ። አንድነት ይሻላል። ፍቅር ብትሆኑ ጥሩ ነገር ልባችሁ ውስጥ ጥሩ ነገር ብታሳድሩበት፣ መልካም ነገር ብታሳድሩበት ነው የሚሻላችሁ ለራሳችሁ ማለት ነው። ሀይሚዬ እንግዲህ ገብታለታለች ለመከታውና አባወራው ቁጭ ብሏል። አባወራው ሶፋው ላይ እና በጣም ነው ደስ የሚሉት ወላሂ እና በጣም ደስ ብሎኛል። ለማንኛውም አንድ ላይ በመሆናቸው እና አንድ ላይ ስትሆኑ ያው ከዚህ በኋላ ዞሮ መከባበር መቻል አለባችሁ። መደማመጥ፣ ችግር ሲኖር በንግግር ለመፍታት መሞከር መብሰል አለባችሁ። ያኔ ሁሌ ልጅነት የለም። በቃ ነገሮችን እየተነጋገራችሁ በሰላማዊ መንገድ ለመፍታት መሞከር ነው ውዶችዬ። በጣም ነው ደስ የሚሉት። ውይ ፊት ለፊት እኔ እኮ መደበቅ አልችልም። ይሄ እንግዲህ ማለት ነው። እንዴት ምንም እናንተ ስታወር ነው የተሰማኝ። ማርያምን እኔ በጣም ደስ ብሎኝ ምናምን ነበር የተቀበልኩት። እዚህ ላይ እንዴት እንዳሳቀኝ ሀብ ደብቆ እንደመሄድ ዝም ብሎ እነሱን ሰርፕራይዝ ላድርጋቸው ብሎ ነበር የሄደው፣ ግን አልደበቀውም። ዝም ብሎ ነው ይዞ የገባው ማለት ነው። እና በጣም ነው ያሳቀኝ። ቁጭ ብሎም ራሱ እንዲህ ብሎ ፊት ለፊት ይዞ ነው የተቀመጠው እና በጣም ነው ያሳቀኝ። ከዛ ደግሞ ምንድን ነው ያለው? እናንተ ስታወሩ ነው የተሰማኝ ምናምን ምን ተሰማህ ሲል እና ደስ ይላል። የምሬን ነው። በጣም ደስ የሚል ነገር ነው። የሀይሚዬና የብሩኬም ጥረት አለበት እዚህ ጋር እና በጣም ደስ ይላል። እና እኛስ መቼ ነው የምንቀበለው እንደዚህ ትላላችሁ? ይሄ ፍቅራችሁን አይቀይርባችሁ። እዚህ ቤት ላይ እንግዲህ ሚንጫጩ ነገሮች ልይ ሲያፍሩ ሀብ እኮ የልብ አዋቂ ናት እና እንፈልጋለን። የሚንጫጫ ነገርማ ያስፈልጋል እንዴ። 4 ልጆች እንፈልጋቸዋለን። ሀይሚዬና ብሩኬ ሰምታችኋል። ልቤ ቆርጬ ባንቺ እንደረሳሽ ሞክርና እንደ አይነት ዘፈን የለም ከዚህ በኋላ ሁለታችሁ ጋር። ይቅርታ ላስጨረሰኛ ዘፈን ይቅርታ ልጠይቅ ወሰንኩ ጥፋቱ የኔ ነውና እኔ ልጨርስልክ ብሩኬ። ለማንኛውም እንደዚህ አይነት ዘፈን አያስፈልግም። ሀብ ልክ ነው። ጥፋቱ ደግሞ የሁለታችሁም ነው። ለማንኛውም ሰላማችሁ ብዝዝት ይበልልን። በጣም ደስ ብሎናል ውዶችዬ። ነገ እንግዲህ በሀይሚዬ ቤት እንጠብቃለን። ፏፈሽ ብላችሁ በጥሩ ነገር በሰላም በፍቅር እና የዛንም ቴዲን ነገር እንግዲህ እረስተነዋል። ዞሮ ድጋሚ የሌላ እሱ እንትን ቆሽታ እንዳይፈጠር ግን ዋናው ነገር የሀይሚዬና የብሩኬ ሰላም መሆን ነው። በፍቅር በደስታ ድሮም ቢሆን የነሱ ክፍተት ነው ሌላ ሰው እንዲገባ ምናምን የሚችል ሌላ ሰው ሊገባ የሚችለው ምናምን እንደዚህ ነገሩ እየሰፋ የሚሄደው እንጂ እነሱ አንድ ከሆኑ ማንም ምንም ቢሆን በቃ ምንም ማድረግ አይችልም ማለት ነው። ስለዚህ ውዶችዬ ሰላማችሁ ይብዛልኝ። እወዳችኋለሁኝ። ጨረቃዎቻችንም በያላችሁበት ሰላማችሁ ይብዛ። ፍቅር እስከ መቃብር ብለናል። ባይ ባይ።